በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። የቅድስት ሀገር ኢየሩሳሌም ዶክመንተሪ ፊልም ክፍል 1። በዚህ ክፍል ሀገረ እስራኤል ቅድስት ሀገር ኢየሩሳሌምን ከፊል የቅድስና ታሪካዊና በጌታ ዘመን ድንቅ ተአምራት የተፈጸመባቸው የማዳኑን ሥራ የሰራባቸውን የቅድስና ቦታዎች እናያለን። ኢየሩሳሌም የስሟ ትርጉም የሰላም ከተማ ማለት ነው። ኢየሩሳሌም የጥንት ስሟ ሳሌም ነበር። ኦሪት ዘፍጥረት 14:18። ኢየሩሳሌም በተለያዩ ጊዜዎች በተለያዩ ስሞች ተጠርታለች። ይህም በኦሪት ዘፍጥረት ኢየሩሳሌም ሳሌም ተብላለች፣ ዘፍጥረት 14:18። በመጽሐፈ ኢያሱ ኢየሩሳሌም ኢያቡስ ተብላለች፣ ኢያሱ 15:62። በዜና መዋዕል ኢየሩሳሌም ኦፌል ተብላለች፣ ሁለተኛ ዜና መዋዕል ምዕራፍ 27 ቁጥር 3። በዳዊት መዝሙር ኢየሩሳሌም ጽዮን ትባላለች፣ መዝሙር 37 ቁጥር 1። በመጽሐፈ ነህምያ ኢየሩሳሌም ቅድስት ሀገር ተብላ ተጠርታለች፣ ነህምያ ምዕራፍ 11 ቁጥር 1። ኢየሩሳሌም በሁለት ተከፍለው ይጠራሉ፣ ምድራዊቷ ኢየሩሳሌምና ሰማያዊቷ ኢየሩሳሌም ናቸው። እኛ በዚህ ገለጻችን ስለ ምድራዊ ኢየሩሳሌም እናወራለን፣ ስለ ሰማያዊቷ ግን ከአምላክ በቀር የሚያውቅ የለም። ክርስቲያኖች ግን እንደምንወርሳት በእምነት ተስፋ እናደርጋለን። ቅድስት ሀገር ኢየሩሳሌም በተለያዩ ጊዜያት በተለያዩ ጦርነቶች 7 ጊዜ ፈርሳ ተሰርታለች። ከተማዋ ለብዙ ጊዜ ፈራርሳ በመሰራቷ በፈረሰ ቁጥር መሬቱ ከፍ እያለ በመሰራቱ በጥንት ዘመን የተፈጸሙትን ታሪኮች ለማየት አስቸጋሪ ነው። በኢየሩሳሌም ቤተ መቅደስ መፍረስ አይሁድ እያዘኑ የሚያለቅሱበት የቤተ መቅደስ ምዕራባዊ ቅጥር ዌስተርን ሆል የለቅሶ ግድግዳ የሚሉት በሄሮድስ የተቀመጠ የመሰረት ግንብ ነው። ዛሬም ድረስ በዚህ በዌስተርን ሆል በለቅሶ ግድግዳ ላይ እየመጡ ያለቅሳሉ፣ የኢየሩሳሌምን ቅጥር መፍረስ እያሰቡ። ኢየሩሳሌም ከንጉሥ ዳዊት ጊዜ ጀምሮ የእስራኤል ዋና ከተማ ሆና ተጠርታለች። ንጉሥ ሶሎሞን ቤተ መቅደሱን ያሰራው ትልቁ ቤተ መቅደስ በኢየሩሳሌም ይገኛል። ዛሬ ፈራርሶ ታሪኩ ተለውጧል። በኢየሩሳሌም የጥንት ከተማ ኦልድ ሲቲ የሚባል ቅጥር አለ። ዛሬም ድረስ በክብር ተጠብቆ ይኖራል። መድኃኒታችን ኢየሱስ ክርስቶስ ከጲላጦስ አደባባይ እስከ ቀራንዮ መስቀል ተሸክሞ ለሞት የተጓዘው በዚሁ ቅጥር ነው። 14 ምዕራፎች ይገኙበታል። በኢየሩሳሌም በኦልድ ሲቲ የቅጥሩ መግቢያ 8 በሮች አሉት። አንድ ሰው ኢየሩሳሌምን አውቃለሁ ሲል 8ቱን በሮች ማወቅ ይገባዋል። እነዚህም ጃቫ ጌት፣ አዲሱ በር፣ የደማስቆ በር፣ የሄሮድስ በር፣ የአንበሶች በር፣ የሄኖክ በር፣ የዳዊት በርና ዘጎለን ጌት፣ ወርቃማው በር የሚሉት ናቸው። ኢየሩሳሌም የምድር መካከል ናት። ወገብረ መድኃኒተ በማእከለ ምድር እንደተባለው በምድር መካከል መድኃኒትን አደረክ ተብሎ በዳዊት መዝሙር እንደተገለጸው እግዚአብሔር ለነቢዩ ዳዊት እንደነገረው ለአዳም የገባው የማዳን ተስፋ ቃልም የተፈጸመው በኢየሩሳሌም ነው። እስራኤላውያን በግብጽ በባርነት ቀንበር እያሉ ሀገር አጥተው በባዕዳን ሀገር ሲኖሩ ሀገራችሁ ትገባላችሁ ምድረ ርስትን ትወርሳላችሁ የተባሉት ምድረ ርስት ከነዓን የተስፋይቱ ምድር የተባለችው ኢየሩሳሌምና አካባቢዋ ናት። ሰማያዊቷ ኢየሩሳሌም ግን መንግስተ እግዚአብሔር ናት። አይነከርም ከኢየሩሳሌም ከተማ ጥቂት ርቀት ላይ ይገኛል። በአካባቢው በርካታ አይሁዳውያን ይኖራሉ። አይነከርም በሀገረ እስራኤል በተፈጥሮ ከሚገኙ ልምላሜዎች አንዱና እጅግ የሆነ ልዩ አካባቢ ነው። አይነከርም የካህኑ የዘካርያስና የሚስቱ የኤልሳቤጥ መኖሪያ ነው። መጥምቀ መለኮት ቅዱስ ዮሐንስ የተወለደው በአይነከርም ነው። ይህ ከርቀት የምናየው ዮሐንስ የተቀበረበት ቤተክርስቲያን ነው። ይህ የምናየው አይነከርም ከተማ ነው።
ዘካርያስ በዓይነ ከርም 2 ቤቶች ነበሩት ይባላል። ይህም የበጋና የክረምት ቤቶቹ ይባላሉ። እመቤታችን ቅድስት ድንግል ማርያም ትኖርበት ከነበረው ከናዝሬት መጥታ በዓይነ ከርም ኤልሳቤጥን ጎብኝታታለች። ይህ ስፍራ እመቤታችንና ኤልሳቤጥ ሰላምታ የተለዋወጡበት ቦታ ነው። ኤልሳቤጥም የማርያምን ሰላምታ በሰማች ጊዜ በታላቅ ድምፅ ጮኻ እንዲህ አለች፣ የጌታዬ እናት ወደ እኔ ትመጣ ዘንድ እንዴት ይሆንልኛል? የሰላምታሽ ድምፅ ቢሰማ ጽንሱ በማኅፀኔ በደስታ ዘለለ አለቻት። እመቤታችንና ኤልሳቤጥ ሰላምታ የተለዋወጡበት በዚህ ቦታ ነው። እመቤታችን ቅድስት ድንግል ማርያምም ጸሎተ እግዝእትነ ማርያምን የጸለየችው በዚህ ቦታ ነው። ይህ ስዕል እመቤታችንና ኤልሳቤጥ ሰላምታ ሲለዋወጡ ያሳያል። በዚህ ቦታ ካቶሊኮች ቤተክርስቲያን አንጸውበታል። እነዚህ የምናያቸው ጽሑፎች የእመቤታችን ጸሎቶች፣ ጸሎተ እግዝእትነ ማርያም በዚሁ ስፍራ ተጽፎ በተለያዩ አይነት ቋንቋዎች እናየዋለን። ይህ ስፍራ ቤተልሔም ጌታ የተወለደበት ነው። ቤተልሔም የቃሉ ትርጉም የእንጀራ ቤት ማለት ነው። በዘመነ መሳፍንት ቤተልሔም የቦዔዝ የእሴይ የዳዊት ከተማ ነበር። ነብዩ ዳዊት ተቀብቶ የነገሰው በቤተልሔም ነው። ነገር ግን ቤተልሔም 2 ናቸው። አንዱ በዛብሎን የሚገኘው ሲሆን ሁለተኛው ጌታ የተወለደበት የዳዊት ከተማ የይሁዳ ቤተልሔም ይባላል። እኛም በዚህ ክፍል የምናየው ጌታ የተወለደበትን ቤተልሔምን ነው። ይህ የምናየው ሕንጻ በ325 ዓመተ ምህረት ገደማ በንግሥት እሌኒ የተሰራ ሕንጻ ነው። ይህ የምናየው ሞዛይክ በዚያን ዘመን የተሰራ ነው። ጥንታዊ ይዘቱ እንደተጠበቀ ነው። በአሁኑ ሰዓት ሕንጻው ከ1700 ዓመት በላይ ሆኖታል። በእስራኤል የተደረጉ ጦርነቶች እስከ ዛሬ ድረስ እንደምንመለከተው በንግሥት እሌኒ የተሰራውን ነባር ሕንጻ አላጠፉትም። ጌታ በቤተልሔም ከመወለዱ በፊት ስለ ቤተልሔም ነቢያት ትንቢት ተናግረውላታል። ይህ የምንመለከተው መግቢያ ጌታ የተወለደበት ግርግም ነው። ይህ የምንመለከተው መግቢያ ጌታ ወደ ተወለደበት ግርግም የሚያስገባው በር ነው። በሩ እጅግ ጠባብ ሲሆን ቁልቁል ደረጃውን ወርዶ ብዙ ያስገባል። በዚህ በኩል የምናየው እናቱ ድንግል ማርያም ከወለደችው በኋላ ቅጠል አልብሳ አውራ ጣቱን አስራ በግርግም ያስተኛችበትን ቦታ ነው። ከዋሻው በደረጃ ወጥተን በዋናው ከቅድስቱ ላይ የምንመለከተው የቤተልሔም ገጽታ ነው። ቤተልሔም ይዞታው የአርመኖች፣ የሮም ካቶሊክና በዋናነት የግሪክ ኦርቶዶክስ ይዞታ ነው። ድንግል ፈጣሪዋን ወለደችው
ድንግል ፈጣሪዋን ወለደችው እርሱም እናቱን ፈጠረ። ምን አይነት ምስጢር ነው እጅግ የከበረ እርሱም እናቱን ፈጠረ። ምን አይነት ምስጢር ነው እጅግ የከበረ። ይህ የምንመለከተው እዛው በቤተልሔም በስተቀኝ በኩል የሚገኘው የካቶሊኮች ቤተክርስቲያን ነው። የልደት በዓል ለመላ ዓለም በቴሌቪዥን ፕሮግራም የሚሰራጨው ከዚህ ቦታ ነው። ይህ የቅዱስ ጊዮርጊስ ስዕል በቤተልሔም የሚገኝ ነው። ንጉሥ ሄሮድስ ጌታን እገላለሁ ብሎ እድሜያቸው ከ3 ዓመት በታች የሆኑትን ሕፃናት ያስፈጀው በዚሁ በቤተልሔም አካባቢ ነው። ኖሎት፣ ይህ የምናየው ስፍራ ኖሎት ተብሎ ይጠራል። ከቤተልሔም 3 ኪሎ ሜትር ይርቃል። ጌታ ሲወለድ ከብቶቻቸውን ይጠብቁ የነበሩ እረኞች ሌሊቱን ሙሉ በብርሃን ተከበው ከመላእክት ጋር በደስታ የዘመሩበት ቦታ ነው። በአካባቢው በርካታ አረብ ክርስቲያኖች ይኖራሉ። ይህ የአካባቢው ውጫዊ ይዘት ነው። ይህ የምንመለከተው ዋሻ ሌሊት እረኞች ያድሩበት የነበረውን የካቶሊክ አማኞች ትምህርት በዋሻው ውስጥ እየተማሩ እናያለን። ከዋሻው ወጥተን ከዋሻው በላይ የታነጸውን ቤተክርስቲያን ስንመለከት እጅግ ያምራል። ድንግል ፈጣሪዋን ወለደችው ድንግል ፈጣሪዋን ወለደችው እርሱም እናቱን ፈጠረ። ምን አይነት ምስጢር ነው እጅግ የከበረ እርሱም እናቱን ፈጠረ። ምን አይነት ምስጢር ነው እጅግ የከበረ ማንም የማይዳሰው እሳተ መለኮት እጹብ ተዋሃደ ከድንግል ሰውነት። ሰብአ ሰገል በኮከብ ተመርተው ወደ ቤተልሔም የሄዱት በዚሁ መንገድ ነው። ከቤተ ክርስቲያኑ ጉልላት ላይ የምናየው ኮከብ ይህንን ይገልጽልናል። ነበልባል ያልነካሽ የሙሴ ለምለም ከፍጥረት በላይ ነሽ መሰልሽ የለም። ዓለመ ሥላሴ የእግዚአብሔር ከተማ በምን ልመስልሽ ድንግል አንቺንማ። በዚህ ቤተክርስቲያን የምናያቸው የሐዲስ ኪዳንና የብሉይ ኪዳን ገናይ ስዕሎች እጅግ ውቦች ናቸው። ስፍራው እጅግ ጸጥ ያለና የሚማርክ ነው። በሔዋን ስህተት ቢመጣ እርግማን ድንግል ባንቺ ፍሬ ሕይወት አገኘን። ድንግል ፈጣሪዋን ወለደችው ድንግል ፈጣሪዋን ወለደችው እርሱም እናቱ። የወተት ዋሻ፣ ይህ የምንመለከተው ስፍራ እዚሁ ቤተልሔም ከፍ ብሎ ይገኛል። ታሪካዊ ይዘቱ እመቤታችን ቅድስት ድንግል ማርያም በሄሮድስ ዘመን ልጇን ይዛ ወደ ምድረ ግብጽ ስትሸሽ ለመጀመሪያ ጊዜ የተሸሸገችበት ቦታ ነው። በዚህ ዋሻ ውስጥ ተሸሽጋ ልጇ ቢያለቅስባት ጡት አውጥታ ወተት ሰጠችው። ከጡቷ የፈሰሰው ወተት መሬት ቢደርስ ቦታው ሁሉ ነጭ ሆነ። ዛሬም ድረስ ይህንን ነጭ አፈር በእምነት እየተቀቡ ብዙዎች ይፈወሱበታል። በቤተልሔም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን፣ ይህ የምንመለከተው በቤተልሔም የሚገኘው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ነው።
የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በቤተልሔም ሰፊ ይዞታ አላት። ቤተልሔም በእስራኤል ሳይሆን በፍልስጤም ግዛት ውስጥ የሚገኝ ነው። ቤተልሔም ክርስቲያኖችና አረብ ሙስሊሞች ይኖሩበታል። ቤተፋጌ ይህ አካባቢ ቤተፋጌ ይባላል። ቤተፋጌ ቃሉ ትርጉም የተመሳቀለ ማለት ነው። ቤተፋጌ ከደብረ ዘይት ከቢታንያ ግርጌ ይገኛል። ለኢየሩሳሌም ቅርብ ነው። መድኃኒታችን ኢየሱስ ክርስቶስ በቤተፋጌ ብዙ ተአምራት ሰርቷል። ጌታ ጴጥሮስና ዮሐንስን ልኮ የታሰረች አህያ ታገኛላችሁ፣ ፈታችሁ አምጡልኝ፣ ማንም ቢጠይቃችሁ ለጌታ ያስፈልገዋል በሉ ያላቸው በዚሁ ቦታ ነው። ይህ ስፍራ ውርንጭላዋ ታስራ የነበረችበት ነው። ከቤተፋጌ ሆነን በቀጥታ ማዶ ደብረ ዘይት ተራራ ይታያል። ይህ ከማዶ የምናየው የደብረ ዘይት ተራራ ነው። ሁለቱ ደቀ መዛሙርት የታሰረችውን አህያ ፈተው ወደ ጌታ የወሰዱት በዚሁ መንገድ ነው። ዋናው የቤተፋጌ መግቢያ ይህ ነው። ጌታ በአህያ ጀርባ ተቀምጦ በሕዝቡ በሕፃናት ዝማሬ ታጅቦ ወደ ኢየሩሳሌም የገባው ከቤተፋጌ ነው። እስራኤላውያን ሁሉ አመስግነውታል። ከቤተፋጌ ወደ ደብረ ዘይትና ቢታንያ የሚያስወጣው መንገድ እጅግ ተራራማ ነው። እዚሁ ቢታንያ በስተቀኝ በኩል ስንመለከት ጌታችን መድኃኒታችን ኢየሱስ ክርስቶስ አቡነ ዘበሰማያት ወይም አባታችን ሆይ የሚለውን ጸሎት ለሐዋርያት ያስተማረበት ስፍራ በዚሁ ነው። ደብረ ዘይትና ቢታንያ ጎን ለጎን ናቸው። ቢታንያ ጌታ ያረገበት ነው። ደብረ ዘይት የደብረ ዘይት ተራራ እጅግ ታላቅ ነው። ይህ ስፍራ የደብረ ዘይት ተራራ ነው። ደብረ ዘይት የወይራ ዛፍ የተከበበ ትልቅ ተራራ ነው። ጌታ ዳግም ምጽአቱን የዓለም መጨረሻ ለሐዋርያት ያስተማረበት ነው። እንደ ቤተክርስቲያናችን ትምህርት ዓለምን ለማሳለፍ በግርማ መንግስቱ የሚመጣው በዚሁ ቦታ ነው ተብሎ ይታመናል። ከእርሱ በቀር ግን የሚያውቅ የለም። ከደብረ ዘይት ተራራ ቁልቁል ሲወርዱ መንገዱ እጅግ አስቸጋሪ ነው። የደብረ ዘይት ተራራን ወርደን ቁልቁለቱን ሲጨርሱ በስተግራ አጸደ ሐምል የአትክልቱ ቦታ፣ በስተቀኝ ጌቴሴማኒ የእመቤታችን የመቃብር ስፍራን ያገኛሉ። አጸደ ሐምል የአትክልቱ ቦታ። ይህ ስፍራ አጸደ ሐምል ወይም የጸሎተ ሐሙስ የጸሎት ቦታ፣ የአትክልቱ ስፍራ ተብሎ ይጠራል። ጌታችን መድኃኒታችን ኢየሱስ ክርስቶስ በዕለተ ሐሙስ የተጸለየበት ቦታ ነው። እነዚህ የወይራ ዛፎች በጌታ ዘመን የነበሩና ከ2000 ዓመት በላይ ዕድሜ ያላቸው ናቸው። በአጸደ ሐምል የሚገኘው ይህ ቤተክርስቲያን ቸርች ኦፍ ኦል ኔሽን ዓለም አቀፍ ቤተ መቅደስ ይሉታል። ይህ የምንመለከተው አጸደ ሐምል ውጫዊ ገጽታውን ነው። ይህ የምንመለከተው በአጸደ ሐምል የሚገኘው ቤተክርስቲያን መግቢያና ውስጣዊ ገጽታን ነው። መግደላዊት ማርያም። ይህ የሚታየው ባለ 5 ጉልላት ወርቃማ ቅብ ቤተክርስቲያን
በመግደላዊት ማርያም ስም የሩሲያ ቤተክርስቲያን ያሳነጸችው ነው። ከርቀት ውጫዊ ገጽታን እንመለከታለን። መግደላዊት ማርያም ከሁሉ በፊት የጌታን ትንሣኤ ያየች እናት ናት። ጌቴሴማኒ ከአጸደ ሐምል ከአታክልቱ ቦታ ጌታ ከጸለየበት ስፍራ ወጥተን በስተቀኝ በኩል እንጠመዘዝ ይህ የምናገኘው ስፍራ ጌቴሴማኒ ነው። ጌቴሴማኒ ታሪካዊ ይዘቱ እመቤታችን በሐዋርያት እጅ የተቀበረችበት ስፍራ ነው። ይህ ጌቴሴማኒ ነው። ቁልቁል ደረጃውን ወርደን እጅግ ባማረና በሚያስፈራ ሁኔታ የእመቤታችንን መቃብር ስፍራ እናገኛለን። ስፍራ እመቤታችን የተቀበረችበትና ቅድስት አካሏ ነፍስ ተለይቶት ያረፈበት ቦታ ነው። ይህ የሚታየው ጠባብ መግቢያ የተቀበረችበት ቦታ ነው። በመላ ዓለም የሚገኙ ክርስቲያኖች ቅድስት ሀገር ኢየሩሳሌምን የሚጎበኙ ሁሉ በዚህ በመቃብሯ ላይ እየተደፉ እየተሳለሙ ይወጣሉ። እኛም እንደዚሁ አድርገናል። እመቤታችን የተቀበረችበት ጌቴሴማኒ ውስጣዊ ይዘቱ ይህን ይመስላል። እመቤታችን የተቀበረችበት ጌቴሴማኒ ይዞታው የአርመኖችና የግሪኮች ነው። የምንመለከተው በጌቴሴማኒ መግቢያ ላይ በግራና በቀኝ ያለው በኢያቄምና በሐና ስም የተሰየመው ቻፕሎች ወይም መቅደሶች ናቸው። የአርመን ቤተክርስቲያን ቅዳሴ ይቀድሱበታል። የጲላጦስ አደባባይ ጌታችን ኢየሱስ ክርስቶስ በፈቃዱ ስለ ሰው ልጆች መዳን ከተቀበለው ብዙ መከራ የሞት ፍርድ የተፈረደው ከዚሁ ከጲላጦስ አደባባይ ነው። ይህ የምናየው አካባቢ የጲላጦስ አደባባይ ነው። ጲላጦስ እጁን ታጥቦ በጌታ ላይ ፈርዶ ለካህናት አይሁድ ለሞት አሳልፎ የሰጠው በዚህ ቦታ ነው። ይህ ቦታ የጌታ 14ቱ ሕማማተ መስቀል ወይም የመስቀል መከራዎች የተቀበላቸው የመነሻው ስፍራ ነው። ይህ ቦታ አይሁድ ጌታን ቀይ ልብስ ያለበሱበትና የሾህ አክሊል በራሱ ላይ ወንነው የደፉበት ቦታ ነው። ይህ ስፍራ የመጀመሪያው ምዕራፍ እየተባለ ይጠራል። ሁለተኛው ምዕራፍ ጌታ መስቀል ተሸክሞ ወደ ቀራንዮ ሲጓዝ ለጥቂት ጊዜ ያረፈበት ቦታ ነው። ሶስተኛው ምዕራፍ ጌታ መስቀል ተሸክሞ ሲሄድ ከመከራው ብዛት ከመስቀሉ ክብደት የተነሳ የወደቀበት ቦታ ነው። አራተኛው ይህ ምዕራፍ መስቀል ተሸክሞ በመከራ ጉዞ ወደ ቀራንዮ ሲሄድ ከእናቱ ከመቤታችን ጋር የተገናኘበት ቦታ ነው። አምስተኛው ምዕራፍ አይሁድ ጌታን መስቀል አሸክመው ሲወስዱት ከቀሬና የመጣ ስምዖን የተባለ ሰው
መስቀሉን ተቀብሎ እንዲሸከም ያደረጉበት ቦታ ነው። ትናንት በዝና የሰማነው ቃሉ ሆኖ ባይናየነው ከተባለለት በላይ ነውና ተነሱን ዘምር በአዲስ ምስጋና ትናንት በዝና የሰማነው ቃሉ ሆኖ ባይናየነው ስድስተኛው ምዕራፍ ጌታ መስቀል ተሸክሞ ሲጓዝ ከመስቀሉ ክብደት የተነሳ ቬሮኒካ የተባለች ሴት በላብና በደም የታለለ ፊቱን አይኑን መግለጽ ሲያቅተው ፊቱን እንዲያብስበት ጨርቅ የሰጠችው ቦታ ነው። ሰባተኛው ምዕራፍ ይህ ቦታ ጌታ መስቀል ተሸክሞ ሲጓዝ ለሁለተኛ ጊዜ ወደቀበት ነው። ስምንተኛው ምዕራፍ ጌታ ከጲላጦስ አደባባይ እስከ ቀራንዮ ባለው የመከራ ጉዞ የኢየሩሳሌም ሴቶች ሲያለቅሱ ያገኛቸው ቦታ ነው። እናንተ የኢየሩሳሌም ሴቶች ለኔ አታልቅሱ ለራሳችሁ አልቅሱ ብሎ የተናገረው በዚህ ቦታ ነው። ዘጠነኛው ምዕራፍ ጌታ ከመስቀሉ ክብደት ከመከራው ጽናት ለሶስተኛ ጊዜ ወደ ቀራንዮ ሲጓዝ የወደቀበት ቦታ ነው። አስረኛው ምዕራፍ ይህ ቦታ ጌታ ልብሱን አውልቀው ዕጣ የተጣጣሉበት ቦታ ነው። ባለለት በላይ ነውና ተነሱን ዘምር በአዲስ ምስጋና ትናንት በዝና የሰማነው ቃሉ ሆኖ ባይናየነው ከተባለለት በላይ ነውና ተነሱን ዘምር በአዲስ ምስጋና ያንስበታል የተወራው እኛ ያየነው ቋንቋ ይገልጠው ምስክር ነን ካሁን በኋላ እንደሌለ ከሱ ሌላ ትናንት በዝና የሰማነው ቃሉ ሆኖ ባይናየነው ከተባለለት በላይ ነውና ተነሱን ዘምር በአዲስ ምስጋና የተሻለ ሊያሳየን ወደ ብርሃን የመራን ቸር ደግ አምላክ እርሱ እኮ ነው እኔና ቤቴ የምናመልከው። 11ኛው ምዕራፍ ይህ ቦታ ጌታ እግሮቹን መስቀል ላይ አድርገው በምስማር የቸከረከሩበት ቦታ ነው። ያንስበታል የተወራው እኛ ያየነው ቋንቋ ይገልጠው ምስክር ነን ካሁን በኋላ እንደሌለ ከሱ ሌላ ትናንት በዝና የሰማነው ቃሉ ሆኖ ባይናየነው ከተባለለት በላይ ነውና ተነሱን ዘምር በአዲስ ምስጋና 12ኛው ምዕራፍ ጌታችን በመስቀል ላይ አቁመው የሰቀሉበት ቀራንዮ የሚባለውና ነፍሱን በፍቃዱ ስለ ሰው ልጆች የሰጠበት ድህነተ ዓለም የተፈጸመበት ይህ ስፍራ ቀራንዮ ነው። ትናንት በዝና
የሰማነው ሰማነው ፈቃዱ ሆኖ ባይናየነው ባይናየነው ከተባለለት በላይ ነውና ላይ ነውና ተነሱን ዘምር በአዲስ ምስጋና አዲስ ምስጋና 13ኛው ምዕራፍ አረጋውያኑ ዮሴፍና ኒቆዲሞስ ቅዱስ ሥጋውን ከመስቀል አውርደው የገነዙበት ይህ ስፍራ ነው። ዮሴፍና ኒቆዲሞስ ሲገነዙትም ዝም ብለው አልገነዙትም። ቅዱስ እግዚአብሔር ቅዱስ ኃያል ቅዱስ ሕያው ከሰማይ የወረደው ከድንግል ማርያም የተወለደው ሞት የማይበረታበት በሶስተኛው ቀን ከሞት በስልጣኑ የሚነሳው የእግዚአብሔር አብ ልጅ ክብር ይግባህ እያሉ የገነዙበት ይህ ቦታ ነው። አስራ አራተኛው ምዕራፍ ይህ ስፍራ የጌታ መቃብር ነው። ሁሉም ከፈጸመ በኋላ ቅዱስ ሥጋው ለ3 ቀን ያረፈበትና የተቀበረበት መቃብሩ ይህ ነው። ከዓለም የመጡ ቱሪስቶችና አማኞች እየገቡ ይሳለማሉ። ስፍራው እጅግ ያስፈራል። የተሻለ ሊያሳየን ወደ ብርሃን የመራን ቸር ደግ አምላክ እርሱ እኮ ነው እኔና ቤቴ የምናመልከው። ትናንት በዝና የሰማነው ሰማነው ፈቃዱ ሆኖ ባይናየነው ከጌታ መቃብር ፊት ለፊት 5 ሜትር ርቀት ላይ የምድር እንብርት ወይም ማዕከለ ምድር ይገኛል። ይህ የምናየው የምድር እንብርት ማዕከለ ምድር ነው። በነቢዩ ዳዊት በምድር መካከል መድኃኒትን አደረገ ተብሎ እንደተገለጸው ቀራንዮ የአዳም አጽም የተቀበረበት ድኅነተ ዓለም የተፈጸመበት ማዕከለ ምድር ናት። ምቋመ ማርያም የማርያም መቆሚያ። ይህ ስፍራ ጌታ ከተሰቀለበት በስተቀኝ ነው። ቦታው ምቋመ ማርያም ወይም የማርያም መቆሚያ እየተባለ ይጠራል። እመቤታችን ቅድስት ድንግል ማርያም ጌታ ሲሰቀል ከመስቀሉ ስር ሆና ታለቅስበት የነበረበት ስፍራ ነው። ይህ ስፍራ ሐዋርያው ቅዱስ ዮሐንስ ጌታን የወደው የነበረ ደቀ መዝሙር ቆሞ እመቤታችንን በአደራ የተቀበለበትና ያለቅስበት የነበረበት ቦታ ነው። ይህ ሐዋርያው ቅዱስ ዮሐንስ ነው። የጌታችን ትንሣኤ የሚገልጸው ቦታ ጌታ በሶስተኛው ቀን ከመቃብር ሲነሳ ለመግደላዊት ማርያም ተገልጿል። አትንኪኝ መነሳቴን ለደቀ መዛሙርት ንገሪያቸው ሲላት የሚያሳየው ቦታ ይህ ነው። እዚህ ጎልጎታ እያለን እነዚህ የምንመለከታቸው አምዶች ምሰሶዎች እጅግ ዕድሜ የጠገቡ ናቸው። በ325 በንግሥት እሌኒ የታነጹ ናቸው። ኢየሩሳሌም ለብዙ ጊዜ በጦርነት ስትፈርስ ይህ ጎልጎታ ግን አልተነካም። ጥንታዊ ይዘቱን እንደያዘ ዛሬም ድረስ በአማረ መልኩ እንዲህ እናየዋለን። ሁለቱ ጉድጓዶች። ይህ ስፍራ ጌታችንን ከመስቀላቸው በፊት በሰንሰለት አስረው ሁለት እግሮቹን በጉድጓድ ከተው ያሳደሩበት ቦታ ነው። ክብር ይግባውና ስለ ሰው ፍቅር የከፈለውን መከራ ነብዩ ኢሳይያስ እንወደው ዘንድ ደምግባት የታለው ብሎ የተናገረው ይህንኑ ነው። በመከራና በእንግልት ብዛት መልኩ ጠፍቶ ለኛ ሲል ብርሃን ፊቱ ደምግባት አጣ። ጎልጎታ ቀራንዮ አንድ ነው። ጎልጎታ አካባቢው ቀራንዮ የተሰቀለበት መጠሪያ ቦታ ነው። ሰኔ 21 እመቤታችን የጸለየችበት ስፍራ። ይህ ቦታ እመቤታችን ቅድስት ማርያም ሰኔ 21 ቀን ስለ ኃጥአን በጎልጎታ የጸለየችበት ቦታ ነው። የእመቤታችንን የሰኔ 21 ቀን የጎልጎታ ጸሎት ኢትዮጵያን ሁሉ ዘወትር ይጸልያታል። ወንዶች በደረቅ ኪሳቸው፣ እናቶቻችን በጉያቸው ይዟታል። ቅድስት ድንግል እመቤታችን የመረረ የሐዘን ጸሎት ስለ ኃጥአን ለልጇ ቃል ኪዳን እንዲሰጣት የጸለየችበትና ልጇ ወርዶ ያነጋገራት ቃል ኪዳን የሰጣት ስፍራ ይህ ነው። ይህ ስፍራ የአዳም መቃብር ነው። ከበላዩ ቀራንዮ ጌታ የተሰቀለበት ይገኛል። ጌታ የተሰቀለው በአዳም መቃብር ላይ ነው። ከልጅ ልጅ ተወልጄ በሞቴ ሕይወትን እሰጥሃለሁ ብሎ የተገባለት ቃል ኪዳን ለአዳም የተፈጸመው በዚህ ቦታ ነው። የዕለተ ዓርብ ድንጋይ። ይህ የምናየው ትልቅ ድንጋይ ጌታ በዕለተ ዓርብ ሲሰቀል ፀሐይ ሲጨልም፣ ጨረቃ ደም ሲመስል፣ ከዋክብት ሲረግፉ አለታት ተሰንጥቀዋል። የተሰነጠቀውን አለት ይህ የምንመለከተው የተሰነጠቀ ትልቅ ድንጋይ
የድንጋይ አለት ነው፣ በጎልጎታ ይገኛል። መስቀሉ ስፍራ በዚህ ደረጃ ቁልቁል ስንወርድ እዚሁ ጎልጎታ ውስጥ ጌታ የተሰቀለበት መስቀል ተቀብሮ በንግሥት እሌኒ ተቆፍሮ የወጣው በዚህ ቦታ እናያለን። ይህ የምንመለከተው የጌታ መስቀል ተቀብሮበት የነበረበትን ቦታ ነው። ንግሥት እሌኒ የጌታ መስቀል ደመራ አስደምራ አስቆፍራ ያስወጣችው ከዚህ ቦታ ነው። ከላይ ጣሪያው ጉልላቱ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ዴር ሱልጣን ገዳም ውስጥ ነው። ዮሴፍና ኒቆዲሞስ ይህ ስፍራ ዋሻ መሳይ ነው። ጌታ ተቀብሮበት ከነበረው ስፍራ በስተጀርባ እዚያው አጠገቡ በጎልጎታ ይገኛል። ሁለት ጉድጓዶች አሉ። ጌታን የገነዙት አረጋውያኑ ዮሴፍና ኒቆዲሞስ የተቀበሩበት በዚህ ቦታ ነው ተብሎ ይነገራል። ጻድቁ አቡነ ገብረ መንፈስ ቅዱስ ኢየሩሳሌምን ለመሳለም መጥተው በዚህ ቦታ ተቀምጠው የጌታን መቃብር እንደተሳለሙ ይነገራል። ጋዛ የፊልጶስ ምንጭ ይህ ስፍራ ጋዛ የፊልጶስ ምንጭ ነው። ጋዛ የቃሉ ትርጉም ምሽግ ማለት ነው። አሁን ይሄ የምንመለከተው ጋዛ የሚባለውን አካባቢ ነው። ከኢየሩሳሌም ጥቂት ይርቃል። በጋዛ የዲያቆኑ የፊልጶስ ምንጭ ይገኛል። ይህ የፊልጶስ ምንጭ ነው። ይህ አካባቢ በታሪክ እንደሚነገረው ከንጉሥ ሶሎሞን ለንግሥት ሳባ ለኢትዮጵያዊቷ ለስሟ መታሰቢያ ከተሰጣት ስጦታ ቦታዎች አንዱ ነው። ከንጉሥ ሶሎሞን ጀምሮ ኢትዮጵያውያን በኦሪቱ ሥርዓት በየዓመቱ የፋሲካ በዓልን ለማክበር ይመጡ ነበር። በዘመነ ሐዲስም በዓል ለማክበር ባኮስ የተባለው የህንደኬ ጃንደረባ በሰረገላ ሲሄድ ፊልጶስን አገኘው። ፊልጶስን ያገኘው በጋዛ ነው። ጃንደረባው የነብዩ ኢሳይያስ መጽሐፍን ያነብ ነበር። ፊልጶስ የምታነበውን ታውቃለህ ሲለው የሚያስተምረኝ ሳይኖር እንዴት አለው። እርሱም ኢየሱስ ክርስቶስ የእግዚአብሔር ልጅ መሆኑን ብታምን ትድናለህ አለው። እርሱም አምናለሁ አለው። ከዚያም ፊልጶስ ጃንደረባውን በዚሁ ስፍራ በጋዛ አጠመቀው። ይህ የምናየው ጃንደረባው በፊልጶስ እጅ የተጠመቀበት ስፍራ ነው። የፊልጶስ ምንጭ እንደምንመለከተው ነው። ኢትዮጵያዊ ጃንደረባ የተጠመቀበት ቦታ ነው። አካባቢው በረሃማ ሲኖር ልምላሜ አይታይበትም። የእስራኤል ወታደሮች አልፈው ይጠብቁታል። ቦታው እጅግ ደስ ይላል። ተምዘግዛጊው የእስራኤል ባቡርም በጋዛ በፊልጶስ አካባቢ እንዲህ ያቋርጣል። በዚህ የኢትዮጵያን ታሪክ በሚያጎላው ቦታ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በቦታው ቤተክርስቲያን አሳንጻ ለመያዝ ብዙ ጥረት ቢደረግም አልተቻለም። ምናልባት እግዚአብሔር ፍቃዱ ሲሆን ሊሆን ይችላል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ዴር ሱልጣን ገዳም ይሄ የምናየው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ዴር ሱልጣን ገዳም ነው። ከኮፕቲክ ከግብጽ ኦርቶዶክስ ገዳም አጠገብ ሲሆን በዘመነ ርዝመትና በተጽዕኖ በግፍ የኢትዮጵያ ገዳም እየተሸራረፈ በግብፃውያን ተወስዷል። እዚህ ዋናው የጎልጎታ መግቢያ በር ላይ ግብፃውያን መነኮሳት ከኢትዮጵያ መነኮሳት ጋር በጋራ የጎልጎታ መግቢያ በርን ሲጠብቁ እናያለን። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በጎልጎታ በቀራንዮ ሰፊ ይዞታ አላት። ይህም የምናየው የዴር ሱልጣን ገዳም ነው። ዴር ሱልጣን ገዳም ከልደተ ክርስቶስ በፊት ከንጉሥ ሶሎሞን ለኢትዮጵያዊቷ ንግሥት ለንግሥት ሳባ የተሰጠ የስጦታ ቦታ ነው። ማስረጃችን መጽሐፍ ቅዱስ ነው። ታሪኩ በመጽሐፍ ቅዱስ ውስጥ ተመዝግቦ ይገኛል። አሁን የምንመለከተው በኢትዮጵያ ገዳም በዴር ሱልጣን ወደ ጎልጎታ መግቢያ ሁለቱም መቅደሶች ነው። በጎልጎታ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የመድኃኔ ዓለምና የቅዱስ ሚካኤል ቤተ መቅደሶች አሏት። በሁለቱ መቅደሶች አልፎ ነው ጌታ ወደ ተሰቀለበት ወደ ቀራንዮ የሚገባው። ይህ የምንመለከተው የሁለቱ መቅደሶች ውስጣዊ ይዘት ነው።
የምንመለከተው በጎልጎታ የኢትዮጵያ ገዳም መነኮሳት አባቶችን ነው። ይህ ደግሞ የመነኮሳቱ ማረፊያ ቤታቸው ነው። ከግብጽ ቤተክርስቲያን ጋር ባለው አለመግባባት ገንዘብ እያለ የገዳሙን ንጽህናና ውበት ለመጠበቅ አልተቻለም። የእስራኤል መንግስት ስታስኮ በሚል ሕግ የተነሳ ችግሩን ሊፈታው አልቻለም። ይህ የምናየው በር የሚኒሊክ በር ተብሎ ይጠራል። በዴር ሱልጣን ወደ ጎልጎታ የሚያስገባውን የገዳሙ መውጫ በር በግብፃውያን በግፍ ተወስዶ ቁልፉንም በመንጠቃቸው ኢትዮጵያውያን አባቶች በጥንቱ ዘመን መውጫ አጥተው ይቸገሩ ስለነበር አጼ ሚኒሊክ ችግሩን ለማቅለል ከእስራኤል መንግስት ጋር ተመካክረው ያስፈቀዱት አማራጭ በር ነው። በዚህ የተነሳ ይህ በር የሚኒሊክ በር ይባላል። አነሳስቶ ላስጀመረን አስጀምሮ ላስፈጸመን ለልዑል እግዚአብሔር ክብር ምስጋና ይግባው ለዘላለሙ አሜን።